ብሩክ ጠፍቶ ቀናቶችን አስቆጥሮ ነበረ። ነገር ግን ምን ሆኖ እንደጠፋ ወንድሙ መድብል ነገሮችን በራሱ መንገድ እየሄደ ደርሶበታል ማለት ነው። እንደዚሁም ማህሌት እንግዲህ ዝናን ለማማለል እሱን አስክራ ብዙ ሙከራዎች አርግታ ነበረ። ለጊዜው ግን የከሸፈው ሙከራ ብለን እንግዲህ ይዘነዋል ማለት ነው። እንግዲህ እሱ ዝና በቀላሉ እጅ የሚሰጥ ሰው አይደለም። አንቺ አይደለም አንድ ቀን 1000 ዓመት ከኔ ጋር ብታድሪ ለአንቺ የሚሞቅ ልብ የለኝም፣ በፍጹም አንቺ አውሬኔስ ሰው አይደለሽም፣ አንቺ መተተኛ በማለት እንግዲህ አጥቦ አስጥቷታል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትረፍርፍ ይበልኝ። እንደተለመደው ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን በጨዋነት ስጡ እያልኩ በአክብሮት ጠይቃለሁ ማለት ነው። ቀድሞ የነበራችሁ ለምታበረታቱኝ ውድ ቤተሰቦቼ ምስጋና ከልብ ነው። እነሆ ምሳሌ ድራማ ደስ የሚልና ልብ አንጠልጣይ እንደዚሁም አስተማሪ ድራማ ነው። ዛሬ ብዙ ነገሮች አሉ። እንግዲህ ዛሬ ምን አዲስ ነገር ተፈጠረ የሚለው ወደ እናንተ እማደርስ ይሆናል። እስከ ፍጻሜው ድረስ አብራችን ቆዩ እላለሁኝ። እንግዲህ ማህሌት የለቅሶ ዳርዳሩ ዘፈን ነው እንደተባለ ወደ ውድቀት ወደ ዳርዳር እያመራች ትገኛለች። ይህንን ጉለቷን ግን ማንም ሊነግራት አልቻለም። ኤፍራታም እሷን መጥቀርባል ለጥቅም ብቻ ነው። ነገር ግን አሁንም አሳልፋ እየሸጠቻት ነው የምትገኘው ማለት ነው። እንግዲህ ዝና ሰክሮ ከሱ ጋራ ሆቴል ይዛው ገብታ እሱን ለማማለል ሞክራ ነበር፣ ወይም ደግሞ እሱን ፍቅር ለማስያዝ ሞክራ ነበረ። ነገር ግን ዝና በእንቅልፍ ልቡም እየተራገጠ ካራቴ እየተራገጠ ገልሃለው ሰራልሃለው እያለ ነው እንግዲህ የሚተኛውና ቀስ ብላ ከኪሱ እንግዲህ ስልኩን አውጥታ በአይኑ አሻራ ለመክፈት ሙከራ አርግታ ነበረ። ነገር ግን አይኑን በእጇ ነካ አርግታ ልገልጠው ስትል እሱ ነቅቶባታልና አንቺ አሳሳይ ሴትዮ ከየት ነው ደግሞ አጠገቤ የመጣሹ በማለት እንግዲህ ሴጣን መስራው ነበርና በጣም አማትቦ ነበረ የደነገጠውና ነገር ግን እሷ ምን ሆነ ነው ያለችውና እንዴ ማን ነው እዚህ ያመጣሽ? ቤት በኩል ነው ደግሞ እዚህ የተገናኘ ነው ሲላት እንግዲህ አንተ ራስህ እኮ ነው እዚህ ይዘኸኝ የገባኸው ስትለው እንግዲህ ስለዚህ ተመልሰተኛ በቃ ነበር ያለችው። እሱ መሽቷል እኮ ወዴት ሄዳለሁ በዚህን ሰዓትም እያለችው ነበረ። እሱ ግን አላቅልሽም ወደ ሄድሽበት ሂጂልኝ እያላስ ነበረ ማለት ነው። እሷ ግን ችግር የለውም አንተን ፊትህ ወደዛው መልስ እናተኛ፣ እኔም ፊቴ ወደዚህ መልሽ ይተኛለሁኝ፣ ምንም የሚፈጠር ነገር የለም፣ አሁን ከሌሊቱ 5 ሰዓት ሆኗል በማለት እንግዲህ እሱም ስካር ስላለበት ተመልሶ ይተኛል ማለት ነው። እሷም እንግዲህ ስልኩንም ለመጎርጎር ሞክራ ነበር። ነገር ግን ዝና እንደዚህ በቀላሉ እጅ የሚሰጥ ሰው አይደለም፣ ከባድ ሰው ነው ማለት ነው። እና የተላከ አሞራ ነው የሚመስለው። እሱ እኮ ጭራሽ እንቅልፍ አይዘው ወዲያውን ነው የሚነቃው እያለች ለኤፍራታ እየነገረቻት ነበረ። ነገር ግን እሱ እንቅልፍ ሲይዘው ቀስ ብላ ደረቱ ላይ ጋደም ለማለት ሞክራ ነበረ ማለት ነው። ያው ደረቱ ላይ ጋደም ማለት ተሳክቶላታል። ነገር ግን በፍጹም ከሉላ ውጪ ወደ ውጪ ብሏል ማለት ነው። ዝና ታማኝ ወንድ ነው በዚህ አጋጣሚ ማለት ነው። እናም እንግዲህ ዝና ከእንቅልፎ ሲነቃ ማህሌት ደረቱ ላይ ጋደም ብላ ነበረ። ያው ግን አልተኛችን፣ በፍርሃት ነው ጋደም ብላበታለች ጠጋ ብላ። ነገር ግን እሱ ሲነቃ ደረቱ ላይ ጋደም ብላ ሲያይ እንግዲህ በጣም ደንግጦ ነበርና በስመ አብ ወወልድ ወመንፈስ ቅዱስ አሜን ነበር ያለውና እኔ እንደውም ሴጣን ነው እንዲያየው ከጀርባዋ ሌላ ሴጣን ነበረች እንደ እያልኩ ነበርና እንዴ ምን ሆነህ ነው ስትለው ጨራሽ ደረቴ ላይ መተሽ ተኛሽ ነው ያላትና እና ምን ችግር አለው ዝናዬ ብትለው እንግዲህ እሱም እኔ ካንቺ ጋር አይደለም 1 ቀን 1000 ቀን ራሱ ባደር ለአንቺ የሚሞቅ ልብ የለኝም፣ ውጭልኝ ካጠገቤ በማለት ነው እንግዲህ ያመናጨቃት። እሷም እንግዲህ አንተ ለምንድን ነው አይንህን የማትገልጠው? አንተን ጣልታ ትታ ሄደችን ሴት ታሳድዳለህ ቀን ተሌሊት፣ እኔ ግን ደግሞ አጠገብህ መጥቼ እዚህ ድረስ እያለው ምርጫ መምረጥ አልቻልክም፣ ለምን አትዋትም ያችን ልጅ እያለችው ትገኛለች ማለት ነው። እሱ ግን እኔ ከሉላ ውጭ ያሉ ሴቶች ማንቻቸውም ሴቶች መስለው አይታዩኝም እያለ ነው የሚገኘው። እንግዲህ ሉላ ብዙ ነገር አርግታው ነው ከዛ ቤት የወጣችው፣ ደብድባው ፈንክታው እራሱን ሲስት ነው ከዛ ቤት ያመለጠችው ማለት ነው። እና እሷ ግን ያው ይህን እድል ለመጠቀም ነበረ። እሱ ግን በፍጹም እጅ እየሰጠ አይደለም ማለት ነው። እንግዲህ ዱላ ላይ ታጉሯል። እሷም ምንድነው አስመትታብህ ነው እንዴ ችል ሴትዮ? ቆይ አንተ እሷ ላይ ምንድን ምች መታ አስመትታብህ ነው እንዴ ስትለው እንግዲህ አንቺ ነሽ መተተኛዋስ አንቺ ነሽ፣ ካጠገቤ ሂጅልኝ በማለት ነበረ አመናጭቆ ካጠገቡ እያስወጣት ማለት ነው። እንደዚሁም ሌላ ሜንሽን እናወጣለን ሰሞኑን በሉላ ላይ አዲስ ነገር፣ እንዴት ሆኜን የሷን ማግኘት ያቃተኝ፣ አሁን እኮ ጨራሽ አድራሻቸውን እራሱ እኮ ማግኘት አልቻልኩም እኮ እያለ እንግዲህ
እየተጨነቀ ይገኛል ማለት ነው። የሉላ ጉዳይ በጣም አሳሳቢ ሆኖበታል። እንግዲህ እኛ የምሳሌ ድራማ ተከታታዮች እንደ እህትነት እንደ ወንድምነት ወንድማችን የምንመክረው በቃ ሉላ ትቅርብህ፣ የራስን ህይወት ምራ፣ እርሳት ነው የምንለው ማለት ነው። እኛው ለሱ ክፉ አናስብ፣ ሁልጊዜም ለሱ ደግ ነገር ስለምናስብለት ተዋትና በቃ ከመሀሌት ጋራ እሳትና ጭድ ሆናችሁ ኑሩ እያልን ሀሳባችን እናጋራችኋለን ማለት ነው። እንዲሁም መድብል እንግዲህ በብሩክ ቦታ በጣም እየተጨነቀ ነው የሚገኘው። ወንድሜ ምን ቢሆን ነው እጅ የሰጠው? ምን ነክቶት ነው ስልኩ የተዘጋው? እያለ እንግዲህ በጣም እየተጨነቀ ይገኛል። የምሳሌ ጥያቄም እንግዲህ እንደቀጠለ ነው። አባቴ የት ሄዶ ነው? ምን ሆኖ ነው? የሚለው ጥያቄ በጣም አሳሳቢ ሆኗል። ለእነሱ ብቻ ሳይሆን ለእኛ ለሁላችንም አሳሳቢ ይሆናል። ምክንያቱም ብሩክ ልጁን ሲያይ አንድ ቀን እንኳን ማደር የማይችል ሰው ነው እና እንዴት ይህን ሁሉ ቀናት ስልኩ ተዘግቶ በሰላም ነው ወይ ይሄ ነገር የተፈጸመው ምንድን ነው የተፈጠረው የሚለው ነገር ሁላችንም አሳሳቢ ሆኗል ማለት ነው። ነገር ግን ይሄ ሚስጥር ያው ኤፍራታ ለጊዜው እየተከታተለች ትገኛለች። እንግዲህ ኤፍራታ ከገንዘብ አታልፍም እና እሱም እንግዲህ መድብል ህይወትሽን የሚቀይር ገንዘብ እሰጥሻለሁ፣ ይህን ነገር ተጠቀሚበት፣ ይሄ እድል ድጋሚ ላታገኙ ትችያለሽ እና እያንዳንዱን ሚስጥር እንግዲህ ከመሀሌት ላይ ተቀብላ ለሱ እንድትነግረው። መሀሌት እንግዲህ ሁሉንም ሚስጥር ታውቃለች። ነገር ግን ሁሉንም ሚስጥሮችም ለሷ ልትነግራት ፈቃደኛ አይደለችም። ምክንያቱም ከዚህም በፊት ቤቱ አለመሸጡን ቢነግራት ሄዳ እቤታቸው ድረስ ቤቱ አልተሸጠም ብላ የመጥሪያ ወረቀት ስለተሰጠኝ ትልቅ ችግር ውስጥ ገብታለች። ስለዚህ አሁንም ይህን ነገር ሚስጥር ምነግርሽ ከሆነ ሌላ ችግር ውስጥ እገባለሁ። አሁን ምንም ነገር አልነግርሽም በማለት ነው የምትገኘውና እሷም እንግዲህ ቤት ይገዛልኛል እያልሽው አመታትን እያስቆጠርሽ ነው፣ ቤት ይገዛልኛል ብለሽ ነው አይደል ለምትጃጀው እያለቻት ትገኛለች ኤፍራታ ማለት ነው። ኤፍራታ ግን አሁን በገንዘብ ተሸውዳ እህቷን ልትሸጣት ነው ማለት ነው። የሚገርም ነውና እንግዲህ እንደዚህ እንደምንመለከተው ከሆነ ማህሌት ብቻዋን ቀሪ ነው የምትሆነው መጨረሻ ላይ ማለት ነው። ምክንያቱም ዝናም እየተጠቀመባት ነው ያለው። ምክንያቱም እሱ የሚጠቀምባት ሉላን ለማግኘትና ሞገስን አግኝቶ እስከሚያስወግደው ድረስ ብቻ ነው። ከዛ ወዲህ ማህሌትን ከነመፈጠሯ ራሱ ሊረሳት ይችላል ማለት ነው። እንግዲሁም እንደዚሁም መድብል ከኤፍራታ ጋር እንግዲህ ኢንፎርሜሽኖችን እየለቃቀመ ይገኛል ማለት ነው። እሱም ያው ደውይልኝና አጠገቧ ሁኝና አንዳንድ ነገሮችን እያወራሻት እኔ ላውር ላይ አድርጌ ስክሪን ሪከርድ አደርጋለሁ፣ የምታወሩትን ሰማለሁ፣ አንቺ ግን ሚስጥሮቹን አወጣጫት ብሏት ነበር። ግን ከዚህም በፊት ምንም አይነት ኢንፎርሜሽን የለም፣ አብራ እንዳደረችው ብቻ ነው እማቀው፣ ግን ከባድ ሚስጥር አለ አልነግርሽም ብላኛለች በማለት ነው ብላይ ነገረችውና እሱም ስራሽን በአግባብ እየተወጣሽ አይደለሽም፣ ስለዚህ ከእሷ ጋር ልታወሪ ስቲ ቴክስት አድርጊልኝና እኔ ደውልልሻለሁ፣ ላውድ ላይ አድርጌ ሰማሻለሁ እያለት ነበር። እሷም እንግዲህ እሺ ብላ እህቷን አልጋ ላይ ቁጭ ብላ እያዋራቻት እንግዲህ ስልኩን ከሱ ላይ አንስታ እሱ ግን ላውድ አርግቶ እየሰማቸው ነበረ። ግን ምንም አይነት ሚስጥር ልታወጣ አልቻለችም። ቤቱ አልተሸጠም የሚለው ብቻ ሚስጥር ነው ያወጣችው እንጂ ምን ሆኖ ታገተ፣ የት ሄዶ ነው፣ ምን አይነት ወንጀል ሰርቶ ነው የሚለውንም ግን ታውቃለች። እና ይህን ነገር ግን ልትነግር ፈቃደኛ አይደለችም እሷ ማለት ነው። መድብልም እንግዲህ በጣም ከመጨነቁ እየተነሳ ያው እንግዲህ ከጓደኞቹ ጋር መስሪያ ቤት ውስጥ የሚሰሩ ጋር ደውሎ እሱም እንግዲህ ታናሽ ወንድሜ ብሩክ ጠፍቶብኛል እንድትተባበረኝ እፈልጋለሁ ነው ያለውና እሱም እንግዲህ ለጊዜው እቤት የለውም፣ ግን ስመለስ እተባበረሃለሁ ነገር ምን ልታዘዝህ ነው ያለውና ያው አንዳንድ ጓደኛ ለዚህ አይነት ጊዜም ይበጃልና እሱም እንግዲህ ልጁን አሳክሞ ነበረ። በነገሮችን ላይ ልጁን ያሳክመው እቤቱን አልሸጠም። እኛ የምናውቀው እቤቱ እንደተሸጠ ነበረ። ስለዚህ እሱ ወደ እሱ አካውንት ትራንስፈር ብር ያደረጉትን ሰዎች በሚሊዮኖች ብር ወደ እሱ ገብተዋል እና ያንን ነገር ኢንፎርሜሽን እንድትሰጠኝ ፈልጋለሁ ይለዋል። እና እሱም እንግዲህ ሰውየውም እንዳለው ቃሉን አክብሮ አይቶ ያው ከሱ ጋራ የተዋወሉትን ሰዎች ወደ እሱ ብር ትራንስፈር ያደረጉ ሰዎች አንድ ሁለት ሰዎች አሉ እልክልሃለሁ ብሎ እንግዲህ ስልኩን ልኮለት ነበረ። ስማቸውንም እንግዲህ መድብል ያንን ስማቸውና ስልካቸውን ሳይ በጣም ነው የተደነገጠው። ወይኔ ወንድሜ ማን ነው ከነሱ ያገናኘህ? ቤት ነው ከነሱ የተገናኘ በማለት ራሱን ይዞ እያለ እያለቀሰ ይገኛል ማለት ነው። እንግዲህ ብሩክ የማይሆን አጣብቂኝ ውስጥ ነው የገባው፣ ወይም ደግሞ ትልቅ ነገር ውስጥ ነው እየገባው እንደዚህ እንደምንመለከተው እና እንግዲህ መድብል እንደደነገጠው የእነሱን ስም ሲያይ እና ስልካቸውን ሲያይ በጣም ነው የደነገጠው እና ከነኚህ ሰዎች ጋራ እንዴት ነው ሊገናኝ የቻለው? ወንድሜ ልጁን ለማሳከም ብሎ የማይሆን ነገር ውስጥ ገብቷል በቃ በማለት ያው ተጨማሪ ጭንቀት ውስጥ ነው የሚገኘው እና እነኛ ሰዎች እንግዲህ እሱ እንደተረዳ ነው ህገ ወጥ ነገር የሚሰሩ ሰዎች ናቸው ብዬ አስባለሁኝ እና እሱም አደነጋገጡም እንደዛ ነው የሚመስለው።
እንደውም ምሳሌም እንግዲህ ቅድስትን ትተሽኝ የትም አትሄጂም አይደል ወይ ቃል ግቢልኝ እያለቻት ትገኛለች ማለት ነው። እሷም እንግዲህ የትም ጥዬሽ አልሄድም እናትም እህትም ሁሉ ነገርም ሆኜ አብሬሽ እኖራለሁ እያለቻት ትገኛለች። እሱም እኮ ግን እኮ እናቴ አይደለሽም ስትላት እናትሽ ባልሆን እናትሽ ወለደችሽ እንጂ አላሳደገችሽም፣ እኔ ግን አሳድጌሻለሁ። ምትመሲው ራሱ እኮ እኔን ነው ምትመሲው፣ ቃል ገባልሻለሁ የትም አልተውሽም፣ ሁልጊዜም ከአንቺ ጋራ ነኝ በማለት እንግዲህ ቃል እየገባችላት ትገኛለች ማለት ነው። እንደዚሁም ዳጣም ደግሞ እኔ ከዚህ ጨዋታችሁ ውስጥ አስወጡኝ፣ እኔ መኖር ፈልጋለሁ፣ ቤተሰቦቼን አግኝቻለሁ። አሁን ህይወት እንደ በፊቱ መራራ አይደለችም፣ ህይወት ጣፍታኛለች። ስለሆነ እህቶቼን አግኝቻለሁ፣ ቤተሰቦቼን አግኝቻለሁ። ነገር ግን እኔ መሞት አልፈልግም አሁን እያለችው ትገኛለች መድብልም ማለት ነው። እሱም ማን ሙች ያለሽ? ማን መሞት እኮ አይፈልግም፣ ነገር ግን መሞት ያለበት አንድ ሰው አለ። ስለዚህ አንቺ ማንም የሚነካሽ የለም፣ አንዳንድ ነገሮችን ካጠገባችን ሆነሽ ታግዥናለሽ እንጂ እያላት ይገኛል ማለት ነው። እሷም እንግዲህ አንተ እኮ ሳይክ ጀግና ትመስለኛለህ ትለዋለይ። እንዴት ብላት፣ አይ ዝም ብዬ ባይክ ብሩክም ጀግና ስለሆነ አንተም ሳይክ ጀግና ኃይለኛ ነገር ትመስለኛለህ ነበር ያለችውና እሱም አዎ አልተሳሳትሽም ነው ያላት። እሷም እንግዲህ ጥያቄውን ቀጥላለች ማለት ነው። ልጆች አለ ኮይ ብትለው እንግዲህ እስር ቤት እኮ ነው የቆየሁት፣ እንዴት ነው ልጆች ሊኖረኝ የሚችለው በማለት ነው እንግዲህ የመለሰላት። ኦኬ ለካ እስር ቤት ሚስት የለም ማለት ነው ስትለው፣ ፖሊሶች የሉም ነበር እንዴት ስለው፣ አሏ ከኛ ይውለዱ እንዴት አለ እነሱ ልናስወልዳቸው በማለት ነበር የመለሰላት። እና ብቻ የምጠይቀው ጥያቄ መድብል ትንሽ ደብሮትም ተናዶም ነበር፣ ግን በጥያቄዎቿ ፊቱ ላይ ፈገግታ ይታያል። ና ቤተነሽና አሁን ምሳ ስሪልን ያላት ማለት ነው። እሷም እንግዲህ የመለሰችለት ሽንኩርቱን ከከተፍክልኝ እኔ ሰራለው የሚል ነበር መልስ የመለሰችለት። እሱም በጣም ከት ብሎ ስቆ እንዴ ሽንኩርቱን ተከተፍኩማ ለምን አንቺ ታስፈልጊያለሽ ታዳን ያላት። እኔ ራሴ ያልሰራውም እንዴ ዋናው እኮ ለወጥ የሚያስፈልገው ሽንኩርቱ ነው እያላት እንግዲህ እየተቃለዱ ይገኛሉና በይ አንቺ ቀልደኛ ነሽ፣ ከዚህ በላይ ከቀጠልን አንቺ ብዙ ታወሪያለሽ፣ ብዙ ወሬ ታወጫጭኛለሽ በማለት እንግዲህ ጫወታቸውን እዛው ጋር ስቶፕ ያደርጉታል ማለት ነው። እንደዚሁም ሞገስና ሉላ ደስ የሚሉ ጥንዶች ነው አሁን የወጣቸው ማለት ነው። ፍቅር አለ፣ መከባበር አለ፣ ሁሉ ነገር ከነሱ ጋር አለ ማለት ነው። እና ደስ የሚሉ በቃ እነሱ ናቸው አብረው የሚሄዱት እነሱ ናቸው። በነገራችን ላይ ሉላ ከዝና ጋር አትሄድም ማለት ነው። ዝና ተው ብለናል ማለት ነው። ዝና በቃ ተውለስ እያልን ያልሆነ በጸባይ እንለምናለን፣ ካልሆነ ደግሞ በዱላ ምንዘምትበታለን ዝና ላይ ማለት ነውና እንደዚሁም ካርታ እየተጫወቱ ውጭ ላይም እንግዲህ ወጥተው እየተዝናኑ ይገኛሉና ሉላን ግን ብዙ ጥያቄ የሆነባት ነገር አለ። እንዴት ነው ዛሬ ውጭ ላይ በቀን እንውጣ ያልከኝ ስትለው እንግዲህ እሱም አሁን ሁሉም ነገር ደርሼበታለሁ፣ መድብል ቀላል ሰው አይምሰልሽ በማለት ነው ያላትና እንዴት ስትለው እንዴት ነገሮቹን እንዴት እየተከታተለን ከኋላችን እንዴት እንደሚከታተለን ሁሉን ነገር ደርሶበታል። ዝና በፊት በኢቲኤማችን ነበር እየተከታተለን ያለው ከባንኩ ሰውዬ ጋራ ተነጋግሮ እኛ ከምናወጣበት ፍራንች እየነገረው በዛ ነበረ እየተከታተለ የነበረው። ይህንን ደግሞ መድብል ደርሶበታል። መድብል ማለት ቀላል ሰው አይደለም፣ ሁሉንም ነገሮች ደርሶበታል። ተንግዲህ ምንም አልፈራም፣ በፈለገኝ ሰዓት አውጥቼ አዝናናሻለሁ እያላት ይገኛልና እሷም እንግዲህ አዎ በፊት እኮ ጭራሽ ዝና መስለህ ነበር ስትለው እንዴት ቢላትም እንግዲህ አዎ እንደሱ ቤት እየዘጋህብኝ እያዋልከኝ ነው ያለችውና እሱም እንግዲህ ይሄን ነገር ወዶ እንዳላደረገው ነገሮቹ እስከሚስተካከሉ ድረስ እንደሆነ እንደዚህ እንግዲህ እሷም ደስተኛ እንደሆነች ከፊቷ ላይም ያስታውቃል ማለት ነው። እንደዚሁም እንግዲህ እኔና አንቺ መቼ ድረስ ነው እንደዚህ ዝም ብለን የምንኖረው የሚል ጥያቄም እያቀረበ ይገኛል። እንዴት ብትለው ልጅ መውለድ አለብን፣ እስካሁን እኮ ምንም የተፈጠረ ነገር የለም፣ እንዴት አንድ ቤት ውስጥ እየኖርን ሲላት እንግዲህ እሷም እንዴት በጭንቀት ላይ ሌላ ጭንቀት እንጨምራለን፣ ሁሉም ነገር እኮ ይደረሳል እያለችው ትገኛለች። እና እሷም በጣም ነው የምትፈራኝ ይመስለኛል ስትለው እንግዲህ እሱም ፈርቼሽ ሳይሆን አክብሬሽ ነው፣ ሴት ልጅ ሲያከብሯት ነው ደስ የሚለው፣ ወንድም ልጅ እንደዛው በክብሩ አይደራደርም በማለት ነበር የመለሰላት። ኦኬ ስለዚህ አክብራኝ ነው እንጂ ፈርታኝ አይደለም ስትለው ስለዚህ በቃ ብዙ ልጆችን ወልደን እንቆጥራለን ነገሮች ሲስተካከሉልን እያለችው ትገኛለች ማለት ነው። እውነት ቢሆን የነሱ ፍቅር ደስ ይላል ማለት ነው።
እንግዲህ ከዝናና ከሉላ ፍቅር የምንመለከተው ዝና ሀብታም ነው፣ ጀግና ነኝ፣ ወንድ ነኝ ይላል፣ ገንዘብ አለኝ ይላል። ነገር ግን እሱ ራሱ በወንጀሎች ውስጥ የተቀየ ሰው ነው እንደምንረዳው ማለት ነው። ነገር ግን የእሱ ሀብትና ንብረት ሉላ ማሸነፍ አልቻለም ማለት ነው። ሉላ ወደ ነው ሄደችው? ፍቅር ወዳለው ወደ ሞገስ፣ ገንዘብ ወደ ሌለው ሞገስ ነው ሄደችው። አያችሁ፣ ገንዘብ ምንም ነው፣ ፍቅር ነው ለሰው ልጅ የሚበልጠውና ምንም ባይኖረውም ዛሬ ሞገስ ግን የዕለት ጉርሱን ስላለው በደስታ አብረውን እየኖረች ነው የምትገኘው ማለት ነው። እና እንደምንመለከተው እንግዲህ እዚህ ጋር ገንዘብ የምትውሉ ሰዎች ያው ገንዘብ ምንም ነው እና ፍቅር ካለ ሁሉም ነገር በጊዜዎች የሚስተካከሉ ነገር ናቸውና እንግዲህ በስተመጨረሻ ላይ በጣም አስደንጋጭ ነገር የተፈጠረው የብሩክ ጉዳይ ነው። ብሩክ ምን ሆነ፣ ምን ደርሶበት ነው የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ሰንብቱልኝ። ሁላችሁም አመሰግናለሁ። ባይ ባይ።